እግዚአብሔር ይመስገን። እሺ እኔ ምክር ፈልጋለሁ። ሁልጊዜ እከታተላለሁ፣ ግን ዛሬ ደግሞ የሆነ ሰዓት ሁልጊዜ ጥያቄ ሲሆንብኝ ስለ ቤተሰብ ጉዳይ ነው እና በጣም የሚያበሳጭ ነገር ስላለ ላናገር ፈልጌ ነው። እሺ ንገሪኝ። እኔ ስደት ካወጣሁኝ 2001 ነው የወጣሁት። በህፃንነት ነው የወጣሁት እና ሁልጊዜ ለቤተሰብ እኖራለሁ፣ እረዳለሁ፣ ብዙ ነገር ለፋለሁ፣ አደርጋለሁ። ግን ሳረግ ወይም ስልክ ይወዱኛል። ከሀገር ቤት ገብቼ ደግሞ ብዙ ነገር አደረጉኝ። ስደት ስገባም አሁንም ገንዘቤን ይፈልጋሉ እና ብዙ ነገር ሊረዱኝ አይችሉም። አሁንም ሁልጊዜ ስደት እንደዚህ ኩኝ መጨረሻ እንዴት ነው የምቀረው ምናምን ብዬ ስነግራቸው በቃ እዛ በኋላ ስልክ ራሱ አያዋሩኝ። እናት አባቴ ብቻ ናቸው የሚረዱኝ። ወንድም እህቶቼ የአንዷ ብቻ ናት የምታ አንዴ እኔ ናት ቅድም የገባሽው ልጅ እኔ አስወጥቼሽ እኮ አይደለም ከላይ ያለውን ድንገት የገባ ማለት አልሳብኩትም እና ሁለት ሰው ስለሆነ እሱን አስወርዳለሁ ብዬ ምን እንደነካው አላውቅም። ሁለታችሁም ተፈጠፈጣችሁ። አስገባሻለሁ። እሺ አስታውሽኝ እሷ ስጨርስ። እሺ እኔ እናት ቀጥይ። እና እኔ አሁን ላይ ያመኛል፣ ጨጓራዬን ሁሉ ይደክመኛል። ማለት እኔ ዱባይ ነው ያለሁት፣ ለራሴ ስራ ነው የምሰራው፣ በውጭ አይደለኝ ምናለኝ። ግን ሆኖ ደግሞ ሲደክመኝ ምን ሲለኝ በቃ ራሴን አንዳንድ ጊዜ ያለቅሳለሁ፣ ጨጓራዬን ሲያመኝ። ግን አንድ እህቴ ብቻ ትረዳኛለች። እናቴ የሚያወቅ ደካማ ታወራቸዋለሁ እና ቦታ ገዝቼ ቤት ከሰራው በኋላ እኔን ጥላት አረጉኝ። በቃ ስልክ ራሱ አያወሩኝ። በሰው ቦታ ገዛው፣ ቤት ጀመርኩ። ግን ጣጣቸው አንዱን ታሰርኩኝ፣ አንዱ ተፈታ ይለኛል እና እኔ ግራ ግብት ሲለኝ አንዳንድ ጊዜ ዝም ብዬ በቃ ስልክ ዘግቼ አለቅሳለሁ። ለምንድን ነው ጥላት ያደረጉኝ? ወይስ እኔ ሁልጊዜ መርዳት አለብኝ? ወይስ ቤቱን መስራት ማቆም አለብኝ? እስኪ ምን ነው መሆነው እኔ ብዬ በራሴ በቃ አዝናለሁ። ለምንድን ነው ግን እንደዚህ መሆነው ብዬ። ለራስሽ ቤት ገዝተሽ ነው? አዎ ለራሴ ቤት ገዝቻለሁ። ስሜን ሲስተር ሄዳ ስታዞርልኝ እንኳን አዞርሽ ስሟን ተጨረሽ ምናምን እንኳን አላሏትም። ሲስተርንም እኔንም ሁለታችንንም በቃ ዘጉነ ስልክ። አሁን ቤቱ በራስሽ ስም ነው? አዎ እዚህ ኤርፖርት እንትን ኤምባሲ ጋር ሄጄ በአይዲ እና በፓስፖርት ልኬ ሲስተር በስሜ አድርጋ ለፋዘር ሰጥታው መጣች። በራሴ ነው። አሁን በማን ነበር መጀመሪያው በሰውየው እንደሸጠልኝ እንዳለ ነበረ። ከዛ አዘዋወረልኝ ወደ እኔ። እርግጠኛ ነሽ በራስሽ ስም ነው? እርግጠኛ ነኝ። እዚህ ወኪል ጽፌ ላኩኝ። ከዛ ላከችልኝ ሲስተር። ፋዘርና ማዘር ያው ትልቅ ሰው ስለሆኑ ማንበብ አይችሉም። ከዛ ፎቶ ላኪልኝ አልኳት፣ አነበብኩት ምናምን። ወረቀቱን አስቀምጥ ለፋዘር አልኳት። ከዛ በኋላ ያው ትንሽ ተረጋጋው። እሺ እድሜሽ ምን ያህል ነው? እድሜ አሁን 29 ሊገባ ነው። የወጣሁት በ14 ዓመት የሆነኛል። ልጅ ህፃን እያለሁ ነው የወጣሁት እኔ በ2001 ድንገት በቃ። ግን ሀገር ገብቼ ወደ 3 ዓመት ሲቆይ በጣም እንደ በፊቱ እንደጠባኳቸው አልነበርም። ማንም ቤተሰብ ሊረዳኝ አልቻለም። ብሬን ጨርሼ ረድቼ ምናምን ስገባ ከዛ ብላዘሬ ራሱ ትንሽ ወንድሜ ሊመታኝ፣ ታላቂ ሲሰርበኝ ምናምን የሆነ ሰዓት መርዝ ልገዛ ሲሄድ ራሱ በቃ ልወስድ መርዝ። ከዛ በኋላ መርዝ ቤት የሚሸጡት ተዘግቶ ሰላት ሄዶ አገኘሁት። ከዛ ገብቼ ራሴን ስስት በቃ ተኛው። ሲስተር ትንሽ አረጋጋችኝ። ከዛ ተነስቼ ስደት መጣሁ። ይሄ ሁሉ መርዝ ለመጠጣት የሚያደርስ ምን ተፈጥሮ ነው? በቃ በጣም አበሳጩኝ፣ ደከመኝ። ማለት ብዙ ጊዜ በስደት ላይ ደክም ያለው ገባ፣ ብዙ ስቃይ አይቻለሁ። ግን ደክሞኝ ገንዘቤ ሲያልቅ በቃ ምንም እንደሚረዳኝ ቤተሰብ የለምና በቃ ስምብል ከሌለ ሰው ቤት ሰርቶ መጥቶ አንቺ ምን ሰርተሽ መጣሽ እዚህ ልዛ በቃ የማይናገርና ቃላቶች ሲናገሩኝ በቃ ራሴ ሁሉ አመመኝ። በቃ እዛ ቤት ተከራይቼ ራሴ ማዳመጥ ጀመርኩ። በቃ ቤተሰብ ወጥቼ። ቤቱን የገዛሽው እዛው አካባቢ ነው? ቤተሰቦችሽ አካባቢ? አሁን የገዛሁት እዛው አካባቢ ነው። ትንሽ ራቅ ቢልም 10 ደቂቃ አይፈጅም። ራቅ ይላል ግን አይሄዱም። አሁን ዝም ብሎ ገና ተጀምሮ አላለቀም። ያው አሁን እንኳን የሆነ ነገር እንትን ስል ማለት ነው ሄደው እንትን ለማለት ሄደው እንኳን ሄው ስላቸው ትክፈለን ነው የሚሉት። በቃ ወዛደር ራሱ ሲሰራ ይገለማመጣሉ የሆነ ነገር እንትን ስላቸው እና እንደ ሰው ሆነው ማስተካፍለው ምናምን በቃ ጤባራቸውን ማፍተው ነው መታዘዝ የሚፈልጉት። ማን ነው ያሰራልሽ? ያጎቴ ልጅ ነበረ የጀመረው። ከዛ እሱም ወደ ዱባይ መጣ። እኔ ሰዓትን ያመጣሁት በደላላ አገናኝቼ ከዛ በኋላ ለኮንትራት ነው ያሰጠሁት በዛን ሰዓት። አሁን ሲሚንቶ ምናምን ትንበር ስላቸው ሄዱ መጣ እያሉ በቃ። ከዛ ትናንትና ወዳ ታላቅ እህቴ ሲደውል በአካውንት ብር መላክ ስላቆምኩ ለሷ ምናምን
ለእኔ ብር አተሽ ዱባይ ውሰጂ ብዬሽ ቪዛ አውጥቼ ለቤትሽ ግን ብር ኖረሽ መድኃኒዓለም ይፍረድብሽ ብላ ዘጋችብኝ። ከዛ መመኝና አለቀስኩ ምናምን በጣም የሆነ ነገር ተሰማኝና ራሴን ስጪ በቃ ተኛው። ዛሬ ራሱ አሞኛል። በቃ ራሴን ሁሉ እንደዚህ መድኃኒዓለም ይፍረድ ጋር ሽሽ ይፍረድ በእኔ ክፉ ከሆንኩ ብዬ በቃ ሁሌ ለነሱ መኖር ከሆነ ብዬ በጣም አዘንኩ። ምንድን ነው የምትፈልጊው? በቃ ምን ማድረግ ነው ያለብኝ? ቤተሰቦቼንም ወይስ ዝም ብዬ ሳልሰማ ቤቴን በሰው ማስጨረስ ብዬ እንደዚህ ውኝ ዝም ነው ማለት ያለብኝ ወይስ ምንድን ነው ማድረግ ያለብኝ? በቃ እኔ ግራ ግብት ይለኛል አንዳንድ ጊዜ። በቃ እሺ አይዞሽ ሚዩታና እስቲ አዳምጪ። አሁን ምን መሰለሽ፣ አሁን ብቻ ቤት መስራቱን አቁሜና ባለበት ብሩን ያሹ ያለሽ ከፈጣሪ በታች ምርኩዛችሁ፣ መመኪያችሁ፣ የሚያተርፋችሁ፣ የሚያድናችሁ ገንዘብ ይባላል። የዚህ ዓለም ሕግ ነው። ከእግዚአብሔር በታች ኃይላችሁ ገንዘባችሁ። ገንዘብ ካጣሽ ትቢያ ነው የምትሆኘው እዚህ ምድር ላይ። ማንም ዞር ብሎ አያሽ። እህትሽ እግዚአብሔር ይፍረድብሽ ብላ ትዘጋብሻለች። ወንድምሽ ሊደበድብሽ ይነሳል። ሊጠቀሙብሽ ይሞክራሉ። ማንም ይሁን ማን ገንዘባችሁን ያዙ። የምትሰሙኝ ከሆነ በብዙ ነገር ልትበልጡኝ ትችላላችሁ። አላችሁ ሰዎች በእድሜም በመብሰልም በአይምሮም በብዙ ነገር ከእናንተ ላልሻል ይችላሉ። ግን ይህንን ሀቅ አደባብሳችሁ አትልፉት። ወደዳችሁን ጠላችሁ እንዲህ ነው የምድር ሕግ። ገንዘብ ካላችሁ ነው የምትከበሩት። ባትከበሩ የምትተርፉት በሱ ነው። ገብቶሻል? ሰው እንኳን ባይኖር አጠገብሽ ታማሽ ብተኝ ሆስፒታል ሄደሽ ራስሽን ማሳከም ትችያለሽ። ከሌለሽ ግን ማንም የለሽም፣ ዞር ብሎ አያይሽም። ስለዚህ አሁን ቤተሰቦች የተናገሩኝ በሚል መርዝ ለመጠጣት መሄድሽ ትንሽ ከህይወትሽ ለህይወትሽ ዋጋ አለመስጠት ነው ማየው። አንቺ ላይ ቫሊዩ አለመስጠት። ሲናገሩሽ ውለው ለምን አያድሩ? ለምን በቢቢሲ አይናገሩ? ሲፈልጉ ወጥተው በጣም ኮንፊደንስ ሊኖርሽ ነው የሚገባው። ምንም ጥሩ ነገር ኤክስፔክት አታርጊ ከሰው ልጅ። የሰው ልጅ ውለታ ቢስ ነው። ያንን ሁሉ አርገሽላቸው ስትልኪ ከርመሽ ምን አርገሽልኝ ነው የሚሉሽ። የሁላችሁም ህይወት ይህንን ይመስላል። የምታዳምጡ ከሆነ የምትማሩ ከሆነ ከዚህ ተማሩ። እያንዳንዳችሁ ላይፍ ይሄ ነው። ገንዘቡን ያዡ የኔና ተስሩልኝ እያልሽ አትላኪ። ወገብሽን አስረሽ ሀገሬ ስትሄጂ ቆመሽ አሰሪው ቤትሽን ባለበት ይቁም። ምንም አይሆን። ላትኖሪበት ተሰርቶ ምንድን ነው ትርጉም? አንቺ ሳትኖሪ በ14 ዓመትሽ ከስደት ወደ ስደት ወጣሽ። 29 ዓመትሽ ነው አሁን። መቼ ነው የምትኖሩ የኔ እናት? ምን ሲኖርሽ ነው መኖር የምትጀምሪ? ቤት ሰራሽ፣ እሺ ቤት ገዛሽ፣ መሬት ገዛሽ፣ በስምሽ ኖረ፣ ቤቱ ተሰራ። ነገ ብታልፊ እስከዚህ ምድር አንቺ የለፋሽበት የሚበላው እኮ ሌላ ነው። የሚበላው እኮ አሁን ሊደበድቡሽ ስልክ የሚዘጉብሽ ምናምን። አንቺ ተንከራተሽ ሰው ሀገር ከ14 ዓመት እስከ 29 ዓመት ድረስ መከራሽን በልተሽ የሰራሽውና የገነባሽውን አመታት እድሜሽን የፈጀሽበትን ነገር ሌላው ይበላዋል፣ ሌላው ይኖርበታል። ሳይለፋ ሳይደግ ቶሎ ኑሪ እንጂ የኔ እናት፣ ሞት ሳይቀድምሽ። እንዲህ እኔ በችኮላ ነው የምኖረው የኔ እናት። እውነቱን ንገረኝ ካልሽ ቶሎ ጥድፍ እያልኩ ነው የምኖረው። አሁን ዛሬን በደንብ ነው መኖራት አጣጥሜ። ነገ ሟች ሆናለሁ። ነገን አላውቀው። ገንብቼ ምናምን ህንፃ ገንብቼ እኔ ባልኖርበት እየኖርኩ ልገንባ ከቻልኩ ህይወትን እያጣጣምኩት እንጂ ዛሬን ሽጬ ነገን መገንባት እንዲህ ነገ ላይ እኮ አልኖር ይሆናል። ምናልባት እኔ ዛሬን ኖሬ ነገን በገነባ ያዋጣኛል። ከዛሬ የተረፈ ነገር ለነገ ባውል ማለት ነው። እየኖርሽ ነው መገንባት፣ እየኖርሽ ነው መስራት። ቤትሽን ሄደሽ ስሪ። የሰራሽበትን ቤት ደግሞ ኑሪበት። ሳር ፍራሽን አንጥፈሽ ተኝበትና ጎሽ የስንት ዓመት ልፋት ነው
እሰየው ብለሽ ደስ ይበልሽ። እስቲ ቤትሽ ውስጥ እንኳን ተኝተሽ እንደ እድሜ ልክ ሰው ሀገር ጠመሆን እኮ እንቀራለን በዛው። ኦኬ እሺ፣ ስደትን ቢሆን እዚህ ስደት ላይ መሆነሽ እኮ ኑሮሽን እዚሁ እየነውሽ ቢሆን እኮ ያባት ነው። እንዲህ ተጨናንቀሽ እየተሰደብሽ ስልክ እየተዘጋብሽ ገንዘብሽን እየላክሽ መና እየቀረ አሰሩልኝ እያልሽ ከዛ ፋይናሊ ታመሽ ብትተኝ የሆነ ነገር ቢገጥምሽ እንደው በጣም እኮ ነው መንከስረው። ስለዚህ አትሽወጂ። አሁን በቃ የሁሉ አመት ለፍተሻል አይደል? ከዚህ በኋላ ቁርጥ ያለ አቋም ያሻውን ወይ የዛሬ አመት በቃ ስደት ብለሽ ሂጂ ወደ ሀገርሽ። ትንሽ ሱቅም ከፈትሽ ኢቨን ቤት ኖሮች ተቀጥረሽ ብትሰሪ እኮ ያዋጣሻል። ይህን ታውቂያለሽ? የሰው ልጅ እኮ የቤት ኪራይ እኮ ነው የሰው ልጅን ህይወት የሚያመሰቃቅለው። በወር በመጣ ቁጥር ኪራይ። አንቺ ይህን ሁሉ ዘመን ለፍተሽ ቤት ካለሽ በስምሽ ተቀጥረሽ ሰርተሽ ለምን 100 ብር አይከፈልሽም? የገዛ ቤትሽ መተሽ ፍልስስ ብለሽ ብትተኝ እኮ አትራፊ ነሽ። አትሊስት ለአመታት የቤት ኪራይ በህይወት እስካለሽ ሙሉ የቤት ኪራይ ሰው ብሎ የሚገፈገፈውን አንቺ ግን ሴፍ ታደርጊዋለሽ። ከዚህ በላይ ትርፋለን። ሰው ዛሬ ቤት ለመስራትና ቤት ለመግዛት እኮ በጣም እኮ ከባድ እኮ ከምታስቡት በላይ። እንኳን ቤት መስራት ቀርቶ መኪና መግዛት እኮ በዚህ ጊዜ ወይ መኪና በጣም ከባድ ነው ከምታስቢ በላይ። ቫሊዩ ያለው ነገር አድርገሻል። በቃ ኑሪ፣ በቃኝ በይ። በቃኝ ይባላል አንዳንዴ። እሺ፣ ሶስተኛ ነገር ደግሞ ከሰው ምንም አትጠብቂ። ቤተሰቦችሽ እንዲወዱሽ እንዳመሰጉንሽ አትፈልጊ። እኔ ነግሬያችኋለሁ ቃል በቃል። ሰዎችን ማስቀየም ልመዱ፣ እምቢ ማለት ልመዱ። አልክም፣ አልሰጥም፣ አላረገም ስትሉ ብቻችሁን ነው የምትቀሩት። እንዳለ እራያችሁ ላይ የተከመሩ የከበቧችሁ ቢያቀፏችሁ ሰዎች በሙሉ እርግፍ ነው የሚሉት በአንዴ። ዞር ስትሉ ወፍ የለም አንድ ሰው። እስከዛሬ ድረስ አብሯችሁ የተለጠፉባችሁ ምን ብለው ነው? ሊግጧችሁ ነው። ገና ለገና ትልካለች በሚል ቁርጥ ያለው ነገር ደስ አይልም። እኔ አሁን ዓለም ሁሉ ቢጣ ላይ ደስ ነው የሚለኝ። ውልቅ ብሎ ይወጣልኛል። አንዴ ሳይ ተገላገልኩ። በቃ አንዱኛ አይደል? ጎሽ ግልግል የዳሞት ነፃነቱ እንዴት ደስ ይላል። ስቃዩ ምንድን ነው? ወይ አይወድሽም፣ ወይ አይጠላሽም፣ ወይ አብሮሽ አይሆንም፣ ወይ ጥሎሽ አይሄድም። እንደዚህ ሆነ ቁርጥ ያለውን ነገር ማወቅ ጥሩ ነው። አንዳንዴ በነገራችን ከሄዱ ሂድት ቢሉላችሁ ከህይወታችሁ ኩሽ፣ እሱ ነው ትልቁ ረፍት። ተግባባን? ሳቂ። ከዛሬ ዋናው ደስ ይበልሽ። ነገር የለም። እውነትን ይዘሽ ብቻሽን ብትሆኝ እኮ አትራፊ ነሽ አንቺ። አመሰግናለሁ። መልካም መርዝ ልበላ። እኔ ግን አንዳንዶቻቸው ራስ ማጥፋት ዋይት ቦርድ ላይ ወይ ብላክ ቦርድ ላይ ነገር ጽፎ ከማጥፋት እኩል ቀላል ይመስላችኋል? ልበል? አይ ነው ከባድ ነገር ውስጥ ልትሆኑ ትችላላችሁ። የገጠማችሁ ነገር ግን ከእናንተ ህይወት አንጻር ሲታይ ህይወታችሁ በጣም ሚዛን ይደፋል። ሚዛን ላይ ሲቀመጥ የእናንተ ህይወት ውድ ነው ማለት ነው። የማያልፍ ምንም ነገር የለም። ዛሬ ከፍቶሽ ከሆነ እንደ ከፋሽ አትቀጥይ። ዛሬ ደልቶሽ ከሆነ እንደ ደላሽ አትቀጥይ። ዛሬ ሞልቶልሽ ከሆነ እንደ ሞላ አይቀጥርም። የኔ ናት። ሁሉም ነገር ይቀየራል። ሀብታም ነኝ፣ ገንዘብ ብዙ አለኝ፣ የፈለግኩትን መግዛት የፈለግኩትን ማድረግ እችላለሁ ብላችሁ የምታስቡ ሰዎች ኤኒ ታይም ዶጋ መድ ሆኖ ዜሮ ልትገቡ ትችላላችሁ። የለኝም፣ ቺስታ ነኝ፣ አልቆልኛል፣ ሰው የለኝም፣ ምድረ በዳ ላይ ቀረው፣ ብቸኛ ነኝ፣ ያለቀልኝ ሰው ነኝ የምትሉ ደግሞ በሆነ ምክንያት ህይወታችሁ ሊቀየር ይችላል። በአንዴ ስልክ ጥሪ ምናልባት ህይወታችሁ በአንዴ ቡም ሊድ አታቁም። ኔቨር ጊቭ አፕ። ሄሎ፣ እግዚአብሔር ይመስገን። በመጀመሪያ አድናቂ ነኝ። ምን እንድትመሰስ የሆነ ምክር እንድትሰጠኝ ነበረ። ንገሪኝ። የሆነ አጎቴ ነበርና መስማም ያስፈራል ለመናገር፣ ግን በቃ ምክር እንድትሰጠኝ እፈልጋለሁ። ማለት እሱ መበቀል እፈልጋለሁ። ገባ? ቆይ ተረጋጊ። ውሃ አለ አጠገብሽ? ጠጪ እስኪ።
እንድትረጋጊ ማለት ነው። ተረጋጊ እሺ። ነገር ተረጋጊና ትንፋሽ ውሰጂና ነገር ምንድን ነው የተፈጠረው? አጎቴ ጋር ነበር ያደኩትና ልጄን አሳድጊልኝና ከዛ ከ2 ዓመት በኋላ አስተምርሻለሁ ምናምን አለኝ ማለት ነው። ከዛ አጎቴ ልጄን አሳድጊልኝና ማለት እሱም ባለስራ ሚስቱም ባለስራ ነች እና 2 ዓመት ከሆናት በኋላ ትምህርትሽን ትቀጥያለሽ አለኝ ማለት ነው። 7ኛ ክፍል ሆኔ አቋርጬ ቤት እየኖርሽ ማለት ነው? አዎ እሱ ጋር እንደ ሰራተኛ እንድታገለግያቸው ማለት ነው? አዎ። እሺ። እና ከዛ እኔ 2 ዓመት ሞላት ልጅቷ። ልክ 7ኛ ክፍል ነበርኩኝ ቀጠልኩ ትምህርቴ ማለት ነው። እሷ ሚስቱ ትግባ ምናምን አለች። ገባው። ልክ እሁድ እንትን እንጠራለን ትምህርት ምናምን እንደዚህ ውጤታቸው ዝቅ ያለ ምናምን እንጠራለን። እኔ ልሂድ ስል አይሰደኝም። በሳምንት 2 ምናምን ነው ራሱ ትምህርት ቤት የሚሄደው ማለት ነው። እና እሁድ ቀን ሄድኩ፣ እነሱ ተኝተው እኔ ትምህርት ቤት ሄድኩኝ ማለት ነው። ልክ ሂጄ 2 ሰዓት ተጠርተን 5 ሰዓት ነው የምንመለስ። ልክ ሂጄ ስመለስ ለምን ሄድሽ ምናምን ብሎ መታኝ ማለት ነው። በሳምንት 2 ጊዜ ወይም 3 ጊዜ ከሄድሽ በቂሽ ነው እንኳን ትምህርት ምናምን ብሎ መታኝ ማለት ነው። ቃል የገባውን ረሳ። በዛ ተጣላን ምናምን። ወጣሁ፣ አክስቴ ጋር ሄድኩኝ፣ ወደ ቤተሰቤ ጋር ሄድኩ ተመልሼ ማለት ነው። ከዛ እንደዛ ሆነ በቃ ምናምን ብዬ እኔም ቤተሰብ ጋር ሆንኩ። ትምህርቴንም አልቀጠልኩም። አገር አላቅም። እኔ ከተወለድኩበት ሀገር ትንሽ ከተማ ነው የወጣሁት። ከዛ አገር አላቅም። እኔ ተመልሼ በ2 ወሬ ምናምን ነይ አለኝ። በቃ እኛ አሳድገንሻል እና ነይ ምናምን አለኝ። ተመልሼ ሄድኩ። ልጅ ስለነበርኩ እነሱ ጋር ሄድኩኝ ማለት ነው። እና ያደረገኝ ነገር በጣም ማለት እዚህ ላይ የሚወራ ነገር አይደለም። በጣም ማለት በቃ ምን ብዬ እንደምነግርህ ምክር ስለምትሰጥ በጣም ብዙ ሰው ምስክር ምናምን ስለሚሰጡ ምናምን ስለምሰማ ነው ወደ አንተ እንትን ያልኩት። እና እኔም አዳምጥሃለሁ ብዙ ጊዜ ነው የማውቅህ። እና አሁን ላይ እኔ ኢትዮጵያ ውስጥ አይደለሁም፣ ከኢትዮጵያ ወጥቻለሁ። እና ማለት እኔ ስራ የምሰራው ብር የማጠራቅመው ታውቃለህ፣ እሱን መንበቀል ነው የምፈልገው ሁሉ እያልኩ ሃይምሮዬ ላይ ተጽፎ ያለ ሰው እሱን በቃ እንደምነግርህ አላውቅም። ምንድን ነው ያደረገው? ብቻ ህይወቴን ነው የነጠቀኝ። ማለት በጣም ብዙ ነገር ነው ያደረገኝ እኮ። ምንድን ነው ያደረገው? አይነገርም ያደረገው ነገር አለ አይደለ? እዚህ ላይ ማውጣት አጎቴ እንደዚህ ያደረገኝ ማለት በጣም ነው የሚደብረው። እና ምን ልልህ ፈልጌ ነው በቃ ህይወቴን ነጥቆኛል። ከማውራቱ በላይ ማድረጉ አይከብድም? ካደረገሽ በላይ እሱ ላደረገው ካልፈራ አንቺ ለማውራቱ ምንድን ነው የፈራሽ? ማን ፈራሽ? ሰው ነው የፈራሽ? ማለት ሴትነቴን አሳጥቶኛል። አስገድዶ ደፍሮሽ ነው እንደዛ። እሺ። እና እኔ አሁን ላይ ታውቃለህ በቃ እሱን ኦልሬዲ እኔ በቃ በእውነት ነው የምልህ በቃ እኔ እሱን መበቀል ነው የምፈልገው። የሚገርምህ እና ምን ብዬ እንደምነግርህ አላውቅም። እና የሆነ ልጅ ነበር እና እዛው ካደኩበት ከተማ በቃ ማለት ወንዶች እኔ ጋር ወደ እኔ ሲመጡ ምናምን መራቅ ነው የምፈልገው። በጣም ነው የሚያስጠሉ። ኦልሬዲ ወንድ ሲባል በጣም ነው እኔ እንጃ የደረሰበት ሰው ነው እንጂ ይሄን የሚረዳው ያደረሰበት ሰው ኦልሬዲ ማለት የሚለውን ይሆናል። እና እኔ በጣም ማለት ጭንቅላቴ ሳስበው በጣም እንትን ይለኛል። ወንድ ልጅ እንዳትጎዳ ምናምን አባትህ አለ ወንድምህ አለ ኦልሬዲ እንደዛ ብሎ በጣም ብዙ ሰው የሚያስባል ነው። እኔ እንደዛ አይደለም ግን እሱ እና ስልኩም የለኝም አሁን ላይ በጣም ብዙ አመት ሆኖናል። 8 አመት ሆኖናል ከተለያየ። እና አዲስ አበባ ስመጣ ወደ አዲስ አበባ ስመጣ እኔ እሱን ለመበቀል ነው። ቤቱ ሁሉ ሂጃለሁ በጣም ብዙ ጊዜ ለመበቀል። ግን በዛን ሰዓት አላወቁበትም እንዴት እንደሆነ አበቃቀል ምናምን። አሁን ላይ
ስልኩ የለኝም። እዛ አገር ቤት ስልክ እንዲሰጡኝ እንደዚህ ቲክቶክ ላይ ምናምን የማያገኟቸው ብዙ ልቀበል ነው አሁን ላይ ማለት ነው በቃ። እና ተቀብዬ ማድረገውን ምን እንደሆነ ራሱ ግራ ገባኝ ታውቃለህ። በጣም ለራሴ ፈጣሪ ሆይ ደግሞ እንደዚህ ባረግ ደግሞ ከፈጣሪ ጋር ጣለ ነው ካሰብ የሰው ልጅ ከሚያደርገው የሚያስበው ይበልጣል። ግን እኔ በቃ አላርለ አሌክስ ምን ብዬ እንደምነግርህ አላውቅም ታውቃለህ። እኔ እንደነጠቀኝ የልጁን ህይወት መንጠቅ ነው እራሱ እፈልጋለሁ። ይሄ ነው በቃ እኔ ጭንቅላቴ ላይ ያለው ገባ። በምን አይነት መልኩ ልትበቃ የሆነ ያሰብሽው ወይ ምንድነው ለማድረግ እቅድሽ? እኔ እንጃ አበቃቀሌ እኔ ግራ ገባኝ። አሁን ውስጥሽ ያለው ነገር ክፍለ ሀገር አንዴ ወይ ወደ ክፍለ ሀገር እሱ ሲሄድ ማስደብደብ እንደዛ አስባለሁ እንጂ እንዲሞት ምናምን እንኳን የሰው መግደል በጣም ናጽያት ነው። ግን ወንድሞቼ ምናምን ፋኖ ናቸው እና በዛ አህጄ ላስደብድበው እላለሁኝ። ደግሞ ቆየት ብዬ ብቻ የሆነ ጭንቅላት የሚያስበው በጣም ብዙ ነው ገባ። በጣም ብዙ ከምልህ በላይ ማለት ነው። ይሄን ደግሞ ቤተሰብ አያውቅም፣ ቤተሰብ ወረዳ አያውቅም። እና ሚስቱ ወደ እሷ እናት ቤት ወደ ጎንደር ልካይ ነበረ። የሚገርም በመሀል ተጣልተን እያለ በጣም ነው ሚስቱ የምትወደኘው ከምልህ በላይ ና እና እናቴ ስጠፋ ጠፍቼ ነው እሷ የላከችኝ። እሱ ሳይሰማ ምናምን ነው ጠፍቼ የላከችኝ ወደ እናቲቱ። እና እናቴ ሪ ምናምን ስትል አመጣኝ በ2 ወሬ መልሶ እናቴ ጋር ሲመልሰኝ እና ባለውለታችን ነው ቃሉን አልበላም ምናምን ያንን ብቻ እኔን መልሶ እናቴ ጋር ስለወሰደ ብቻ ነው እሷ ባለውለታዬ ነው ምናምን ብላ የያዘችው እሷ ማለት ነው እንጂ እኔ በውስጥ ያደረገኝን ምናምን ማንም የሚያውቅም የለም። ብቻዬን እኔ ራሴ በራሴ ግን አሁን ላይ የእሱን ልጅ ቃል ገብተውልኝ ትምህርትሽን አስተምርሻለሁ ብሎ በሳምንት 3 ጊዜ ትምህርት ቤት ሲሄድ አንቺ በሳምንት 3 ጊዜ ከሄድሽ 2 ጊዜ ከሄድሽ በቂሽ ነው ምናምን አለኝ። ኦልሬዲ እኔ ትምህርቴን ተምሬያለሁ እግዚአብሔር ይመስገን አዲስ አበባ ላይ የተማርኩት። ግን ያ ነገር እንትን ሲለኝ ሲከነክነኝ ምናምን በጣም ያመኛል። ከዛ ላይ ደግሞ ለስንት ነገር የታሰብኩ ልጅ በጣም ራስ ስንት ነገር ኦልሬዲ ወንድ የሚባል በህይወቴ አሁን በጣም ነው የሚያስጠላኝ ስልህ ያው ለመቅረብ እንደዚህ ምናምን ኦልሬዲ ወንዶችን የምቀርበው ለበቀል ነው እንጂ በፍጹም እንደዚህ ለእንትን አንተን አይደለም። እና አሁን ላይ እሱም በቃ ስልኩን ልቀበልና እዛ እንትን ሲሄድ ወደዛ ወደ ክፍለ ሀገር ምናምን ሲሄድ ላስደብድበው እዛ ቤተሰብ ምናምን አለው እናቱ ምናምን እዛ ናቸው። ወደ አዲስ አበባ ነው ያለው። ላስደብድብ እላለሁ። አንድ ጊዜ ደግሞ ቆም ብዬ ሳስበው ደግሞ በቃ ከፈጣሪ ጋር አለ ብቻ 2 ነገር ነው የሚያስበው ጭንቅላት ይገባ። እድሜሽ ምን ያህል ነው? እኔ እድሜ 24 ዓመት ነው። ስትደፈሪ ምን ያህል ነበር እድሜሽ? ኧረ እዛን ሰዓት ገና 16 ምናምን በ13 ዓመቴ ምናምን ነው እኔ ቤተሰብ ጋር የወጣሁት። እሺ ሚዩት አድርጊ እስኪ ሚዩት አድርጊና አሁን ደግሞ የማዳመጥ ሰዓት ነው። አሁን አንቺ ቀይ መስመር ላይ ነው ሆነሽ የመጣሽው። ምነግርሽ ነገር ይጠቅምሻል። ምናልባት የሆነ የህይወት መንታ መንገድ ላይ ሆነሽ ነው የመጣሽው። እንዲህ ነገር ስሰማ ፈጣሪ እንዲረዳኝ ነው መጸለየው እኔ። ምክንያቱም የምነግርሽ ነገር ጠቅሞሽ እንድትመለሺ ማለት ነው። አንደኛ በቀል ለማንም ሰው አይጠቅምም። የሰውዬ አንቺ ልጅ ስለሆንሽ ዘብጥያ ነበር መግባት የነበረበት። ፈራጅ አንቺ አይደለሽ። በሰዓቱ ሰው ቢኖር እኔ ጥቃት ሲደርስባችሁ ሴቶች ማንም ቢሆን ማን ጋይስ ወዲያው ጥቃቱ እንደደረሰባችሁ ወደ ህግ ነው መሄድ ያለባችሁ። ገብቷችኋል? ለማንም ሰው ለየትኛውም ወንድ አትሸፍኑ። ቢያስፈራራችሁ ምን ቢላችሁ ሞት እኮ አንዴ ነው። ምን ይመጣል? ጥቃትን መታገስ የለባችሁ። የሴት ልጅ ጥቃት የተባባሰው በሴቶች ዝምታ ነው ባይዘ። ምክንያቱም ጥቃት የሚደርስባቸው ሴቶች ዝም ይላሉ። ሲደፈሩ ምናምን በቃ ብናገር ሰው ይፈርድብኛል ምናምን። ቤተሰብ አንቺ አሁን እዛ ጋር ጎበዝ ብትሆኚ ቴንክ ዩ ሶ ማች ጎበዝ ብትሆኚ ለቤተሰብ ወዲያው ብትናገሪ ለቤተሰቦችሽ ለሁሉ ያደረገሽን ነገር
እዛ ጋር ባችሁ ይቀጫል ጉዳዩ ገብቶሻል። አጎት ሆነ አባት ሆነ የለም ስጋ እንስሳዊ ባህሪ ካለው ስጋ ዝምድና የሚባል ነገር የለም። ገብቶሻል። መወለድ ቋንቋ ለስሜቱ የሚሞት ወንድ በቃ ኦልሬዲ እኮ ሞቷል እኮ ያ ሰው ገብቶሻል። እንኳን አንቺ ህፃኗን 16 ዓመት ልጅ ያውም አጎትሽ ማለት እኮ አባትሽ ማለት እኮ አባትሽ ወንድም አባት እኮ ነው። በቃ ኦልሬዲ እኮ አባት ባይኖር ወይ ቢሞት እንደው አቅፎ ደግፎ የሚያሳድግ ማለት ነው። እንደዚህ አይነቱ ሰው ለስሜቱ ከሞተ ምን ትይዋለሽ? በቃ እኮ ቃላት እኮ የሚገልጸው ነገር እኮ አይደለም። በሽታ ነው ብዬ አስባለሁ። አንዳንዴ እንደዚህ የሚያስቡ ሰዎች ህፃናት ላይ እንዴት ስሜታቸው እንዴት ይነሳሳላቸዋል። ከአይምሮ በላይ የሚሆንብኝ ጉዳይ ይሄ ነው። ሚስት እንኳን ሆና ኢንትረስት ከሌላት መተውን ያለብህ ወንድነት ማለት ያ ነው። ሚስት እንግዲህ ተፈቅዷላ በፈጣሪማ ንጹህ ነዋ። ሚስት በቃ ፍላጎት ከሌላት በቃ መተውን ያለብህ። ፍላጎቷን ፑሽ አድርገህ እንዲያን ነገር ካረክ ደፈርካት ማለት ነው። በቃ ወደ ያለ ፍላጎቷ የሚደረግ ነገር በሙሉ አባብለህ ራሱ የምታደርገው ነገር በሙሉ እንደ መድፈር ነው የሚቆጠር። ስለዚህ እህቴ አንደኛ አንቺ ራስሽን ማጣት የለብሽም። ከወረደ ጋር መውረድ የለብሽም። እሱ ወርዶ ያንን አድርጓልና አንቺ እድሜ ልክሽን እሱን ለመበቀል እያሰብሽ እያጠናሽ ህይወትሽን ከመኖራል ወደኋላ ብታረጊው የምትፈልጊውን እርካታ አታገኝም። ሌላ ጸጸት ነው የምታተርፊው። ላስደብድበው ነው የምትይኝ። ብታስደብድቢው ሊሞትብሽ ይችላል። በማስደብደብሽ ደግሞ ምንም አይነት ትክክለኛ መንገድ አይደለም። ያ መንገድ በቀል የኔ ነው ይላል አይደለ እግዚአብሔር። በቃ አለቀ። በቀሉ ለምን አትተይለት? እሱ እንዲበቀል ለምን እድል አትሰጪም? እርግፍ አድርገሽ ትተሽ ከዛ አካባቢ ሸሽተሽ ከማንም ሰው ጋር ምንም አይነት ግንኙነት አቁመሽ ራስሽን ማዳን ሪከቨር ማድረግ መጀመር አለብሽ። አዲስ ህይወት ያስፈልግሻል። መኖር አለብሽ። ደስታ ይገባሻል። ገብቶሻል። ከወረደ ጋር ወንጀል ከሰራ ጋር እናምን ጋር ወርደሽ በቀል ለበቀል ስትታኮሺ ማለት ነው ምንድን ነው የሚፈጠረው መሰለሽ? ሌላ ካርድ ነው የምትስቢው በህይወትሽ ውስጥ። ህይወትሽ እንደገና ወደፊት መራመድና መቀጠል መደሰት እየተገባሽ ግን እንደገና ሌላ ገጽ፣ ሌላ የማያልቅ ገጽ ትገልጫለሽ። ከዛ ደግሞ አስደብድበሹ ቢሞት ወይ አካለ ጎዶሎ ቢሆን ያ ደግሞ ሲታወቅ አንቺ ማድረግሽ እውነት ተደብቆ አይቀርም። ሲወጣ ደግሞ እንደገና በቤተሰብ ውስጥ ሌላ ጥላቻ አንቺ ላይ መዘዘን፣ አንቺን ደግሞ ለመበቀል የሚመጣ ሲሆን እንደዚህ እየተጓተተ አንድ ህይወት ለምንኖረው ምናልባት እኮ እኔና አንቺ የቀረን 1 ሳምንት ሊሆን ይችላል ለመሞት። ማን ያውቃል? መቼ ታውቂያለሽ ምን ያህል ዓመት እንደምትኖሪ? እውነቱን ንገሪኝ ካልሽ ምን ያህል ታውቂያለሽ? ምንም እርግጠኛ አይደለሽ። የሆነው ሆኗል። አትመልሹ። ሳይሆን በፊት ጥሩ ነበር ሆኗል። አንድ ያለ ሀፕን አረግ ይሆን ብለሽ በህይወት አለሽ እስካሁን። በሰዓቱ ቢሆን ወዲያው ለህግ ማቅረብ ነው። አሁን አመታት ተቆጥሯል። መቼ እንደተፈጠረ ማንም አያውቅም። ገብቶሻል። ስለዚህ ማንም ሊረዳሽ አይችልም። አንድ ግን ፈጣሪ የበቀል አምላክ ግን ይረዳሻል። ቀን ጠብቆ ይበቀልልሻል። በአይንሽ ያሳይሻል። ግን አንቺ ስትተይ ነው። አንቺ አንስተሽ የምትተኩሺ ከሆነ ግን ማለት ነው እግዚአብሔር እጁን ያነሳል። አንቺ ጋር አይገባም። ራስሽ ትወጪዋለሽ። ገብቶሻል። ስለዚህ ታይ በቃ እዛ ያለውን መዝገብ ዝጊ። ከማንም ሰው ጋር አታውሪ። መዳን ጀምሪ። አዲስ ህይወት ጀምሪ። አዲስ መንገድ ስራ ስሪ። ገንዘብ ያዢ። ራስሽን አስተካኪ። ጸሎት አድርጊ። አሁንም ቆንጆ፣ አሁንም ተወዳጅ፣ አሁንም ደስታ የሚገባሽ ሰው መሆንሽን እመኝ። ኮንፊደንስሽን ከፍ አድርጊ። በዳይ እንቅልፍ ይጣ እንጂ ተበዳይ እንዴት እንቅልፍ ያጣል? አንቺ እኮ አንዴ ባረገሽ ነገር ያው አመታት በሙሉ እያለቅሽ ለበቀል ራስሽን እያዘጋጀሽ ሊኖርሽው ህይወትን በተሻለ መንገድ መኖር እየቻልሽ። ሁለተኛው ነጥብ በአንድ ወንድ ምክንያት የወንድ የአዳምን ዘር ጥላቻ ውስጥ መክተት ትክክል አይደለም። ገብቶሻል? ይህንን ያደረገው አንድ እንስሳ የሆነ ስሜት ያለው ሰው ነው። ነገ ወንድ ልጅ ይኖርሻል። በጣም ጥሩ አባቶች አሉ። በጣም ጥሩ አጎቶች አሉ። በጣም ጥሩ የእንጀራ አባቶችን ጭምራሉ። ባይዜ ስለማይነገር ነው እንጂ ስለ ጥሩ ሰዎች እኮ አይወራም። ታውቂያለሽ? ስለ ጥሩ ሰዎች ማን ያወራል? አሁን ጥሩ ላረገ ሰው አሁን እዚህ ጋር ወጥቶ የሚያወራ ሰው የለም። ክፉ ግን ካወራ አንድ ሰው በደንብ ይወራል ክፋቱ። ጥሩ የሚያደርጉ ግን በጣም ብዙ አሉ። ዓለማችን የመጥፎ ሰዎች ጫጫታ፣ የክፉ ሰዎች ሩምታና ኦቁታ የበዛው
መጥፎ ሰዎች ብዙ ስለሆኑ አይደለም የኔ እናት፣ የጥሩ ሰዎች ዝምታ ነው ክፋት እንዲደምቅ ያደረገው እንጂ እመኚኝ፣ ጥሩ ነገሮች ቢገለጡ ምናልባት ያሉት መጥፎ ነገሮች አለማችን ላይ ይቺን ታክል ናቸው፣ ይቺን ታክል። ጥሩ ነገር ግን ዝም ስላለ ወይም እውነት ዝም ስላለ ውሸት ጮሆ ያወራል ሁል ጊዜ። ጥፋት በደንብ ደምቆ ስለተነበበ ጥሩነት ግን ተደብዝዞ ይቀራል። ለምን? ዝምታ ውስጥ ስለሆነ ጥሩነት ያለው። ስለዚህ እኔ ናት ወንዶችን በሙሉ አትጥይ። እንዲህ እንድትሆኚ ነው እሱ የሚፈልገው አይደል? እንደዛ ያደረገሽ። አንቺ ግን አሸንፊው። ክፋትን፣ ጥላቻን አሸነፈሽ። ለወንድ ልጅ ያለሽ አመለካከት ቀና ይሁን፣ በጎ ይሁን። ያንን ደግሞ የምታገኘው ወደ ህይወት መንገድ ስትራመጅ ነው። አሁን መራመድ አልጀመርሽም እኮ ገና። አንቺ ያለሽው የኋላ የበቀል መንገድሽ ላይ ነሽ። እሱን ርግፍ አድርገሽ ትተሻውን ወደፊት መራመድ ስትጀምሪ ሰው ትተዋወቂያለሽ፣ ጥሩ ሰዎች ትግባቢያለሽ፣ ፍቅር ይመጣል ወደ ህይወትሽ፣ መሳቅ ትጀምሪያለሽ። በአዳዲስ ሚሞሪዎች ጭንቅላትሽን አክሚው። ተግባባ? ምን መሰለ፣ አሁን አዲስ ሰው ምናምን ታፈሪያለሽ ስትል በዛው መካከል እንግዲህ አዲስ አበባ እያለሁኝ እዛው እያለሁኝ የሆነ መንግስት ሰራተኛ ልጅ ነበርና እሱ ቀርቦኝ ምናምን በቃ እሺ ማለት እሺ ለማለት በጣም በቃ አይደል ለእኔ ሞት ያክል ነው የሚሰማኝ። በእውነት ነው የምላክስ እና ከዛ በቃ እሱ ልጅ በቃ ለእሱ ልጅ እንዴት ነው ምናምን በቤተክርስቲያን ማለት ሲያየኝ የቤተክርስቲያን ልጅ ነኝ በጣም ወደ ቤተክርስቲያን ምናምን ነው ብዙ ጊዜ እንትን ነውና ሲያየኝ እንዴት ነው ምናምን እንደዚህ ነው ምናምን ሲላይ በቃ እኔ ታውቃለህ ያ ነገር ስላለብኝ እኔ ገጠር ልጅ ነኝ፣ አስተዳደጌ ገጠር ነው፣ ቤተሰቦቼ ምናምን ካላቸው ገባ ለዚህ ነገር እንደዚህ የለም ቤተሰብ ጠብቀኝም በዛን እንደዛ ነው እና በቃ ልቀርብ እንትንልና ጨርስ ምናምን እና ያ ነገር ነው በቃ ጭንቅላቴ ላይ የሚጻፈው። አሁን ሁላ ማለት ወደ ክፍለ ሀገር ሲሄድ አሁን ሁሉ እናቴ ጋር አባቴ ጋር ሲሄድ አታገቢ ማቶጅም እንደዛ ነገር ሲሉ ያነ ነው ለእኔ እንትን የሚልብኝ። አየህ ለዛ ነው ማለት ከአንተ ምክር እፈልጋለሁ። ብዙ ጊዜ ለሰው ስታወራው በመሀል እየገባ ማለት አታወራውም፣ ግን ብለን ብላ ሀሳብ እንኳን ስትሰጥነት በመሀል እየገባ ሲያቋርጣ የሚረዳ የለም። አንተ ግን በጣም ብዙ ጊዜ ሳይህ ሰው ታስጨርሰህ ነው ምክር መስጠው እና ለዛ ነው አሌክስ አመሰግናለሁ። ለዚህ በቃ መንከውሽ ነው። ያው እኔ አሁን ከኢትዮጵያ ውጭ ነኝ፣ ኢትዮጵያ አይደለሁም። ግን እኔ እስካሁን በእውነት ነው የምልህ አሁን ሁላ በቃ ሀሳቤ ሰው ሰርቶ ምናምን ለመለወጥ ነው። እኔ ግን እሱ ላይ ነው በቃ መመለስ አለብኝ። እንዴት እኔ እሱን ልጅ አሳድጌ 2 ዓመት 3 ዓመት ትንሽ አይደለም በእውነት ነው 2 ዓመት 3 ዓመት አጎት ጋር ስትተቀምጠ ማሳደግ ከዛ ላይ ትምህርትሽን አስተምርሻለሁ። እኔ ባዳ አስተምሮኛል። አዲስ አበባ ሰው ቤት የሰራሁኝ ተምሬያለሁ፣ እግዚአብሔር ይመስገን። ግን እንዴት እንደዛ ምናምን በጣም ነው የሚያምህ። በእኔ ቢሆንስ ብለህ ስታስበው ያማል። ቃል በልቶ ከቃል በላይ ደግሞ ሲያበላሽ በጣም ያማል። እዛ ላይ ደግሞ ቤተሰብ እየመጣ ይጠይቃቸዋል። አያቱ ስትሞት ይመጣሉ። በነገራችን ላይ አጎት ስል 3 ቤት ምናምን ነን፣ 4 ቤት እና አያቱ ስትሞት ምናምን እንደዛ እንትን ፋሚሊ ተቀራርቦ ሲል የማስበው ያንን ነው። እስካሁን እንግዲህ ስለመከርኸኝ አመሰግናለሁ በጣም። አሁን ይኸውልሽ በቀሉን የምታሳድጂ ከሆነ በቃ ወደ አጥፍቶ መጥፋት ነው የሚሆነው። አይ ቲንክ ልጅ ስትወልጂ ገብቶሻል፣ ይስተካከላል። አሁን ወደፊት ህይወትሽ ይራመድ እምልሽ ለዛ ነው። ሙቭ አድርጊ። አሁን ይሄ ሰው የፍቅር ጥያቄ ስጠይቅሽ አለመቀበሉን እሱ ችግር የለም እስክትድኝ ነው ባይ የሆነ አንድ ጥሩ ሰው ህይወትሽ ውስጥ ከመጣና ያላየሽውን ፍቅር ያላየሽውን ክብር ሲያሳይሽ ወደ ሌላ ከፍታ ነው ከፍ የምትይው። ህይወት ለካ እንዲህ የሚያምር ነገር አለው እንዲህ ማለት ትጀምሪያለሽ። እሱ ጊዜ የሚፈታው ዋናው ነገር አሁን እጅሽን ከበቀሉ ላይ አንሺ ነው። አስደብድቤው አስገድዬው አቆራርጬው ምናምን ልጁን ነጥቄው ምናምን የሚል አይነት በቀል ውስጥ ተይና በሌለበት ይቅር በይ። ይቅር የምትይው እሱ ጥሎ ሰው ስለሆነ አይደለም። ልብ በይ። ሰዎች ያደረጓችሁ ነገር የፈለገውን ያህል ክፋት ቢኖረው በሌሉበት ይቅርታ አድርጉላቸው። ይቅርታ ስለሚገባቸው ግን አይደለም። እናንተ እንቅልፍ ስለሚገባችሁ፣ እናንተ ሰላም ስለሚገባችሁ፣ እናንተ ማረፍ ስለሚገባችሁ፣ እናንተ የአእምሮ ደስታ ስለሚገባችሁ፣
እናንተ ህይወትን መቀጠል ስለሚገባችሁ። ምናልባት ያ ሰው እኮ ይቅርታ የሚገባው ሰው ላይሆን ይችላል። ይቅርታ ግን የምታረቁለት ያንን ሰው ለመጥቀም አለ። ምን ይጠቅመዋል? ምን ይጎደዋል? እናንተ ይቅርታ ስላረጋችሁለት በዳይ እኮ ይቅርታ አረጋችሁለት አላረጋችሁለት ጉዳይ በዳይ ነው በቃ ሁልጊዜ። እናንተ ግን ይቅር ካላላችሁ ድንጋይ ተሸክማችሁ ነው የምትኖሩት ጋይስ። ጉዳቱ ለእናንተ ነው። ባያችኋቸው ቁጥር እያላችሁ ትኖራላችሁ። እንቅልፍ አትተኙ። ተበድላችሁ እንቅልፍም አታችሁ ስንት አይነት ጉዳት ታስተናግዳላችሁ። መተውና ይቅር ብሎ መሄድ ግን በስኬት መበቀል ግን ይቻላል። በለውጣችሁ ከፍ ብላችሁ በመብረር የተሻለ ህይወት በመኖር የተሻለ ደስታ በመኖር ርቃችሁ ሳያገኟችሁ የት እንዳላችሁ ሳያውቁ እናንተ በተለየ ሁኔታ ሻይን አድርጋችሁ መምጣት ያ በጣም የህይወትን በጣም የተለየ እርካታ አለው ያ በቀል። ስለዚህ በቀሉ ከእጅሽን ከበቀሉ ላይ አንሺው። እመኚ የአእምሮ ሰላምሽን ታመሰግኝኛለሽ። ነገ መጥተሽ የሚኖርሽ የአእምሮ ሰላም ይህን ብታገኘው ነገ ቁጭ አድርገሽ ደህና ነገ እኮ ታሞም ጠይቂው አንቺ ትሆንሽ ትችያለሽ። አንድ በጣም ወሳኝ ነገር ልንገራችሁ። አጋድመው ያረዷችሁና የገደሏችሁ ሰዎች እጃችሁ ላይ ነው የሚወድቁት። ምን አለ በሉኝ፣ እናንተ እጅ ላይ ነው አምጥቶ የሚጥላቸው። ልባችሁ ንጹህ ከሆነ እናንተ እጅ ላይ ነው አምጥቶ የሚጥላቸው ማለት ምናልባት ወይ ታሞ በአልጋ ቁራኛ ሆኖ ሲማቅቅ ሜቢ የምትደርሺለት አንቺ ልትሆኚ ትችላለሽ። ፈጣሪ ያንን የሚያደርገው በምክንያት ነው። ባይዜ የምትፈተኑበት ጊዜ ብዙ መከራዎችን አሳልፏችሁ ከፍ ያደረጋችሁና ፈጣሪያችሁ አንድ ፈተና ወደ እናንተ ያመጣል። የበደሏችሁ፣ የገደሏችሁ፣ የዋሿችሁ፣ የካዷችሁ ያው እንዳንቺ ደግሞ አስገድዶ የደፈሯችሁ ብዙ ነገር ያደረጓችሁ ሰዎች እጃችሁ ላይ አምጥቶ ይጥላቸዋል። ምንድነው የምታረጉት ነው ጥያቄ። እጃችሁ ላይ ሲወድቁ ረደው ፍለጠው የታባቱ እንዲያርጎኝ መቃብሩን ልቆፍርለት የምትሉ ከሆነ ወድቃችኋል በፈተና። በትክክል የሚሆነውን ነው መነግራችሁ። አሁን መነግራችሁ ነገር ሲሆን እራሳችሁ መታችሁ ትነግሩኛላችሁ። እንዲህ ያልከው ነገር እኮ ሆነ ትሉኛላችሁ። ፈተናው ያኔ ነው የምትፈተኝ። እጅሽ ላይ ሲወድቅ ጥሩ አድርገሽ ጥሩ ልብሽን የምታሳይ ከሆነ ያኔ እጅሽን የምትዘረጊ ከሆነ ከዛ ሰው የተሻልሽ ነሽ ማለት ነው። አንቺ ግን አሁን አንስተሽ በትር አንስተሽ እሱ ላይ የምታነሺ ከሆነ ሰይፍ የምትመዥበት ከሆነ አንቺም ከእሱ የተለየ አመለካከት የለሽም። በሱ ቦታ ብትሆኚ አንቺም ትደፍሪያለሽ ማለት ነው። ልባችሁ የተለያየ መሆኑ የምታረጋግጩ በምንድን ነው? የተለየሽ መሆንሽ የምታረጋግጩ እድሉን ለፈጣሪሽ መስጠትና አንቺ ከዚህ ጨዋታ ውስጥ መውጣት ብቻ የሚጠበቅብሽ። እዛ የምታበዩ የምታጠጪው የምትደርሽለት የምታስታመሚው አንቺ ትሆኛለሽ። ይሄ ካልሆነ ይኸው በእድሜ መተሽ ውቀሽ፣ ግን ከበቀል ውጭ ያ እንዲሁም መፈልጊ ከሆነ ሁሉም የዘራውን ያጭዳል። ለምኝ የዘራውን የሚያጭደው መጥፎ ሰው ብቻ አይደለም። ጥሩም ያደረገው ጥሩን ዘርቶ የማጨድ ህግ ነው። ዘርቶ በማጨድ ህግ አምናለሁ እኔ በትክክል። ምድር ላይ የምትዘሩትን ነው የምታጭዱት። ጥሩ ከዘራችሁ ጥሩ ጊዜ ጠብቆ ታጭዳላችሁ። የአጨዳ ዘመን ይመጣል። መጥፎ ክፋት ከዘራችሁ ያንኗ ምንም ፈጣሪ እጁን አያስገባም እዚህ ውስጥ። ምንድን የሰራኸው ነው የሰራኸውን ታገኛለህ ደሞዝ ክፍያ ላይ። ከዛ ተጠበቂ ነው የእኔ ሀሳብ። ተግባባ? እሺ አሌክስ አመሰግናለሁ በጣም። ስለዚህ ትተሸዋል በቀሉ። ያው እንግዲህ እያደርኩ አስብበታለሁ፣ ግን ያው ስለ ምክር በጣም አመሰግናለሁ። ያው መተዋለ እያደር አይደለም። አሁን እዚህ ቃል ካልገባሽ በስተቀር ኮማ ክፍል ነው የምናስገባሽ። ኦኬ እሺ ትቼዋለሁ። ቃል ትገቢያለሽ? ያው እንግዲህ ትቼው እኔ ደግሞ ከዛ ነገር ወጥቼ መጥቼ ምስክር እንደመሆን እርግጠኛ ይመስለኛል። እርግጠኛ ነሽ? ስቀሽ እየሳቅሽ መተሽ እንደምትነግሪኝ አምናለሁ። ሳቅ ስለሚገባሽ ነው እኮ። አሁን እኮ ይሄ ሁሉ እኮ የምናወራው ነገር ለአንቺ ነው እኮ። አንቺ መጎዳት የለብኝ። ሌላ የጉዳት ካርድ
ገጽ መገለጥ የለበትም። ሌላ የመከራሽ ዘመን መገለጥ የለበትም። አሸናፊ መሆን አለብሽ አንቺ። እሺ ኮይን ልስጣችሁ እስኪ። ያስቸግረኝ ነበር። እኔ በፊት ሳድግ ሰው ቤት ነበር ያደግኩት፣ ካለ ቤተሰብ ማለት ነው። እና ባደግኩበት ጊዜ ያው በትንሽ ሆኜ ነበር ስዳር 13 ዓመቴ ነበረ። አንዴ ወስዳችሁታል። ሳትወስዱት አሁን ወደ 421 ብቻ ነው ተወስዱ። አጠፋው። እሺ ችግር የለውም ውሰዱ ላቸው ነበር። እሺ ንገረኝ። እንደዛ ነበረ። ግን እኔ ትዳርን በጣም ብዙ አላወቅኩትም። ትዳርም ላይ ብዙ ሳልቆይ በቃ ያው ፍቅርም አላውቅም። ፍቅር የሚባለውን ነገር ያን ጊዜ አልገባኝም። ታውቃለህ፣ ሰው ቤት ስላደግኩኝ ያው እነሱ ባሉት ነው እንጂ የሚሄደው እኔ ባልኩት ማንም ስለማይቀበለኝ ትምህርትም ምንም አላሉኝም። እነሱ ወደ ትዳር ነው በ13 ዓመት የሰጡኝና ፍቅር ምን እንደሆነ ደግሞ ለእኔ ያን ጊዜ አልገባኝም ነበር ታውቃለህ። እና በዛን ሰዓት በቃ እኔ ትዳርም ስለማልፈልግ ያው አንድ ልጅ ልጅ ወደ አረብ ሀገር ወደ ስደት ሄድኩ ማለት ነው። የምረዳኝም ስለሌለ ወንድምም እህትም አባትም በቃ ደጋፊ ስለሌለኝ ወደ አረብ ሀገር ሄድኩኝ። ከዛ አረብ ሀገር ሄጄ ከመጣሁኝ ተመልሼ አሁንም አንድ ልጅ ወለድኩ ማለት ነው። ግን ያው እግዚአብሔር ይመስገን የምፈልገውን ነገር ሰርቻለሁ። አሁን ላይ የተቸገርኩበት ትዳሬ ላይ በቃ ከሱ ጋር መኖር ነው የምጠላው። በቃ እሱ ደግሞ ይወደኛል። ያው እኔ ልጅነትም አለ፣ ፍቅር ምን እንደሆነ አላውቅም። ያው በሰው ቤት ያደግኩትም በፍቅር ስላልሆነ በስቃይ ስላደግኩኝም ያው ትዳር ላይ ሲሆንም ያው ፍቅር ምን እንደሆነ አልገባኝም። ከሱም ጋር ብዙ ጊዜ አልኖርም። ያው አረብ ሀገር እመላለሳለሁ። የእሱን ጥላቻ ብቻ ያው ትንሽ ጊዜ እቀመጣለሁ። በቃ አማራጭ ስደት ነው። ቤተሰብ ስለሌለኝም ያው ደጋፊ ስለሌለኝም ያው የምመርጠው ምርጫ ብቻ ያው ወደ ውጭ መሄድ ነው። እና አሁን ላይ ግን በጣም ተቸገርኩ። እውነት የምፈልገውን ሰርቻለሁ። አረብ ሀገርም በጣም ተመላለስኩኝ፣ ሰራሁኝ። ግን በቃ ደስተኛ አይደለሁም። በጥቅሉ እንዴት እንደማደርግ ብቻ ግራ ገባኝ። እና ብዙ ምክሮችን ትሰጣለህ። በዛ ላይ ስንትን እላለሁ፣ አዳምጣለሁ። ግን መፍትሄ አጣሁ። እሱ ደግሞ በቃ እስካሁንም ቆይተናል። እኔ ያለን ነገር በቃ 8 ዓመት ሰርቻለሁ አረብ ሀገር። አሁንም ደግሞ ተመልሼ ለ9 ዓመት ተመልሼ ወደ አረብ መጣሁኝ ማለት ነው። ምርጫዬ ስደት ስለሆነ ማለት ነው። እና እኔ ያለ ሀብት እሰጥሃለሁ፣ ልጆችህን ያዝና አሳድግ። በቃ እኔ እስኪ እኔ ፍቅር በቃ ሰው እንትን እንደተባለ በፍቅር ለመኖር እፈልጋለሁ። አይዞሽ የሚለኝ ሰው፣ የሚረዳኝ ሰው ማለት ባለቤትም የሚረዳኝ ሰው አይደለም። ሰርቼ ስሰጠው ሰርቼ የሆነ ነገር ሳደርገው ይደሰታል እንጂ እኔን የሚረዳኝ ሰው አይደለም። ለእኔ ያለሁሽ የሚለኝ አይደለም። በቃ ሰርቼ ስልክ ሰርቼ ስሰጠው ብቻ ነው ለእኔ እንትን የሚለውና በቃ እኔ ራሴን ማዳመጥ ፈልጋለሁ። የሚረዳኝ ሰው ፈልጋለሁ። እና በቃ ከጎን የሚሆን ሰው ፈልጋለሁ። በቃ አንተም የራስህን ስለው እሱም በቃ ያው አንቺን ቀጣው ምን ስለሚል በቃ ምርጫዬ ስደት ሆኖ በጣም ተቸግሬያለሁ። እኔ ያው ታውቃለህ፣ በትዳር ላይ ደግሞ ወደ ሌላ መሄዱም ይከብዳል። እሱም ሊፈታኝ እንትን አይደለም የምሆነው ብቻ ግራ ገብቶኛል። አሌክስ አንድ ምክር ከአንተ ፈልጋለሁ። እና በጣም በቃ አንዳንዴ ቲክቶክ ላይ ገባና በቃ ሳይ እግዚአብሔር ለምን እንደፈጠረኝ ብቻ አማራል ሁሉ ጊዜ ማለት ነው። እና ከአንተ ምክር ፈልጌ ነበረ። ያው አታፈቅዱ ነው ያው በቤተሰቦችሽ ግፊት ነው የገባሽው። ቤተሰብ የለኝም ገባ። ቤተሰቦቼ በልጅነት ነው የሞቱት እና አይዞሽ አይዞሽ ብቻ የማደርገው ነው ግራ ይገባኝ። ማለት ቤተሰብማ ቢኖረኝ ነፍስ እስከማውቅ ድረስ ቢያንስ 17-18 ዓመት እስከሚሆነኝ ወደ ትምህርት ነው የሚልኩኝ ታውቃለህ። እኔ 13 ዓመት ሲሆነኝ ትምህርት አስገቡኝ ስለ አንቺ እኮ ትምህርት አያስፈልግሽም በዚህ ሰዓት ምናምን ነው የሚሉት እና በጣም ከባድ ነው። ይሄ ነው ብዬ እዚህ ጋር ስነግርህ አሁን በጣም በቃ 3-4 ቪዲዮ የሚያሰራ ጉዳይ ነው እና በጣም ያለፍኩበት በስቃይ ነው ያደግኩት። በእውነት እኔ በጣም እንደኔ የተፈተነና እንደኔ የተሰቃየ ሰው የለም እና አሁን ደግሞ በቃ
እኔ እንጃ እንዲህ ነው ብዬ ልነግርህ አልችልም። ብቻ ያው አገር ቤትም ሆኜ አይዞሽ የሚለኝ ሰው የለም። ስደትም ሲሆን ያው እና በቃ ምርጫዬን የማደርገው ስደትን ማለት አገሬ ብሆን አሁን ላይ እሰራለሁ። እንኳን እኔና እዛ ራሱ ሽንኩርት ጎመን ነግዶ የሚያድግ ሰው ይነግራል እና ለማፊ ብቻ ከለ ወላ ማፊ ከለ አሁን ምርጫዬን ስደት እያደረኩት በጣም ተሰቃየሁና ለመቼ ነው የምኖረው የሚለውን ብቻ አንዱ ምክር ብትሰጠኝ ብዬ ነው ወደ አንተ የመጣሁትና ያው ከባልሽ ጋር የኖራችሁት ምን ያህል ጊዜ ቆየና? 14 ዓመት ምናምን ቆይተናል። ማፊያ ብቻ እሱ ምንድን ነው የሚሰራው? እሱ የቀን ስራ ግን ነው የሚሰራው። ወላ ማፊ ሸይ እስኪ ሚዩት አድርጊና አዳምጪኝ። እሺ አንደኛ አብራችሁ አይደለም እስኪ የኖራችሁት አይደለም። ምክንያቱም 14 ዓመት ድምፅ አለ ከጀርባሽ። 14 ዓመት እኮ አልኖራችሁም። ምንድን ነው አሁን ጭንቀትሽ? ኦልሬዲ እኮ ሲንግል እኮ ነሽ። እውነታው እሱም 14 ዓመት ብቻሽን ከኖርሽ ምን ባሌ ሚስቴ ሩቅ ለሩቅ እሱ ባል አለኝ አገር ቤት እሱ ደግሞ ሚስቴ ውጭ ን ይችላል። ሰዋት አልኖራችሁም አብራችሁ እኮ ገብቶሻል አይደል? ስለዚህ ደስተኛ ያልሆንሽበት ቦታ ላይ ያንቺን ጥረትና ያንቺን አቅም ተጠቅመሽ ልትቀይሪው ማትሽው ነገር ላይ አትታገይ። ለምን መሰለሽ? ግን ብትኖሪ ትሞቻለሽ። አንድ ቀን ሞት ይመጣል። አዝነሽም ደስተኛ መሆንሽ ብትኖሪ ሞት ይመጣል። የምንኖረው ህይወት ምቾት የሚሰጠን መሆን አለበት። በተቻለ መጠን በቻልነው አቅም ኮንፈርት የማይሰጡ ነገሮች ካሉ ቀስ እያለን ከህይወታችን እነዛ ነገሮች አቮይድ ማድረግ፣ ማንንም ሳንጎዳ። ያላመንሽበት በልጅነት የገባሽበት ነገር ነው። እንዲሁ ገንዘብ ትልኪያለሽ፣ እንዲሁ እሱን ታግዣለሽ እንጂ ባለትዳር እኮ አይደለሽም። ባለትዳርነት እኮ ምን መሰለሽ የኔ እናት፣ ሚስት ከባሏ አጠገብ ሳትለይ፣ ባል ከሚስቱ አጠገብ ሳይለይ እየተደጋገፉ በህይወት መንገድ ላይ አብሮ ከፍ እያሉ መሄድ ነው። ሀዘኑንም፣ ደስታውንም፣ ለቅሶውንም፣ ሰርጉንም፣ ከፍታውንም፣ ዝቅታውንም፣ መከፋቱንም፣ ጉድለቱንም፣ ማግኘቱንም፣ ማጣቱንም፣ መራቡንም፣ መጠማቱንም፣ ሳቁንም፣ ለቅሶንም አንድ ላይ መጋራት እኮ ትዳር ማለት እንደዛ ነው እንጂ ማን የሌላ ሀገር እሷ ሌላ ሀገር ሆነ አሁንም እኮ ችግር የለውም። በኦንላይን ሚስቴ ነሽ እሺ፣ አንተም ባሌ ነህ እሺ ምናምን እየተባባለን ዝም ብለን እኮ የራሳችን ላይ ቀለን እኮ መኖር እኮ እንችላለን። የህይወት ድጋፍ ከሌለው ትዳር ምን ዋጋ አለ? በገንዘብ አይደለም ልሽ የህይወት ረዳት እኮ ያስፈልገናል አይደል? ሲከፋን ማናንቺ እንዲህ ሲከፋሽ ባልሽ ነው ከጎንሽ መቆም ያለበት። በቃ አይዞሽ ብሎ የሚያበረታሽ በህይወት ተስፋ እንዳትቆርጪ ማለት ነው። ስለዚህ ራስሽን አትጪ። አንደኛ ልትቀይሪው ማትሺው ነገር ላይ አትታገይ። ምትሺውን አርገሻል። እውነታውን ተጋፈጭ። በቃ ባልና ሚስትና አይደላችሁም ለ14 ዓመታት። አይ ከዚህ በኋላ አምኜበት እንደገና ገብቼው እኖራለሁ ካልሽ ኦኬ፣ ምርጫው አንቺ ነው። አይ ደስተኛ አይደለሁም ፍላጎት የለኝም እዛ መስመር ላይ ካልሽ ሁሉም ነገር ላይ መስማማት አይጠበቅብንም ጓዶች። አንዳንዴ እየመረረን ቴንኪዩ ሳንታዬ፣ አንዳንዴ እየመረረን የምንውጠው ነገር አለ። ሰው ሁሉ ከወደደው ጋር አይኖርም። ገብቶሻል? ስለዚህ ደስታ ይገባሻል። ከዛሬ በኋላ ሀዘን ይብቃ በህይወትሽ። ምክንያቱም አሁን እንደነገርሽኝ በዚሁ ፓዝ ብትቀጥይ የዛሬ 5 ዓመትም እንደዚሁ ነው ስሜትሽ የሚሆነው። እንዲሁ እንደተከፋሽ፣ እንዲሁ እንደተንከራተትሽ፣ እንዲሁ ከወዲህ ወዲያ እንዳልሽ መቼ ነው የሚያበቃው? በቃ ስትይ ነው እንጂ አንዳንዴ ጥርስሽን ነክሰሽ በቃ ብለሽ የደስታ መንገድ መራመድ። ልጆች ካሉ ልጆቻችሁን አሳድጉ በጋራ። ሁሉም ነገር ላይ መሳቅ አይጠበቅብንም። ሁሉም ነገር ኮንቨርት ሰጥቶን ልንስማማበትና ሊሳካ አይገባም። አንዳንድ ጊዜ አይሆንም። የማይሆን ቦታ ከሆነ የማይሆን መንገድ ከሆነ እየመረረን ውጠን መቀጠል አለብን። ስንሞት እኮ መቃብር ውስጥ ነው የምንገባው። ተከተተ ጉዳዩ አለቀ። ስለዚህ ደስታሽን አግኝ። ከዛሬ በኋላ ሳቂ። ያለሽበት ሀገር ደግሞ ሰው ቤት ከሆነ የምትሰሪ 14 ዓመት በሙሉ ለምን ውጪ ደግሞ እስኪ
የራስሽን ስራ ንግድም ለመጀመር ሞክሪ። ከፍ በይ ደግሞ ከፍ ባለ ሌቭል ለመቀጠል ሞክሪ። ገብቶሻል አይደል? ስለዚህ በዚህ መንገድ አካሂዩ። መከፋተሽን በቃ ልትይው ይገባል። እሺ እሺ፣ አመሰግናለሁ። አይዞሽ፣ አይከብደኝ፣ ጠንከር። እሺ፣ በጣም ነው የማመሰግነው፣ በጣም ነው የማከብረው። ታንኪ እግዚአብሔር ይስጥልኝ። ኦኬ ሀድራዬ፣ ኦኬ። አይ ችግር የለም። አሁን እዚህ ውስጥ እኮ ነች፣ እሷም እኮ ቤተሰብ ነች እኮ አለች ሁሌ ማለት ነው። ኤኒ ታይም ጋይስ እኔ አለሁላችሁ። ምንም ነገር ሲከፋችሁ ሲደብራችሁ እንደ አይነት በቃ ውጥንቅጥ ያለ ግራ የገባው ነገር ውስጥ ስትገቡ ኑ እሺ። እኔ ካልታመም ችግር ካልገጠመኝ ላይቭ መግባት ማልችልበት ሁኔታ ውስጥ ካልሆንኩ በስተቀር ኤቭሪዴ አለው። የዛሬ 10 ዓመትም እድሜ ሰጥቶኝ በሽምግልና እንደዚህ 20 ዓመትም የዛሬ 30 ዓመትም እንደዚህ ከዘራ ይዤ ቢሆን አለው እንግዲህ ናጋሩ ሆነ እያልኩ ላላወራሽ። ጤና ይስጥልኝ። አንድ ነገር ለማክር ፈልጌ ነበር። እሺ ንገሪ። ምክር እንዲሰጠኝ ማለት ነው። እሺ በፊት ልጅ እያለን አብረን የተማርኩት ልጅ ነበረ ማለት ነው። እሺ እና በጣም እንዋደድ ነበረ ምናምን፣ ግን መሀል ላይ ተለያየን እና እኔም ወደ ሌላ ቦታ ሄድኩኝ፣ ሌላ ቦታ ተማርኩ ምናምን። ግን ብቻ 8ኛ ክፍል ላይ ነው እንትን ያልነው ማለት ነው። ከ8 እና 9 አሪፍ ነገር ነበረ። ከዛ ወደ ሌላ ቦታ ሄድኩኝ፣ ተለያየን። ግን ከዛም በኋላ እናወራለን በስልክ ምናምን እንገናኛለን ምናምን። ግን ሌላ ሰው ጋር ምናምን መቀጠል አልቻልኩም ማለት በቃ ጀምራለሁ፣ ግን ምንም ደስተኛ አልሆንም ማለት ነው። ሁሌ እሱ ነው ምናምን ማስበው ምናምን እናወራለን። ግራ ገባኝ እንዴት እንደማደርግ። ስለምንድን ነው የምታወሩት ከሱ ጋር? ዝም ብለን በቃ ሀይ ምናምን ነው። እና ደግሞ ያወድሩ እንደዛ ነገር ሀይ እኮ ምንም ስለ ፍቅር ምናምን አለ የምታወሩት አይደል? እናወራም፣ ግን ወደዋለሁ። ታፈቅሪዋለሽ? መቼ ነው ይሄ የፍቅር ነገር የጀመረሽ? እንዴ እሱማ ድሮ ነው እኮ። ድሮ ነው ማለት ገና ምን ያህል አመት? አሁን ወደ 8 ዓመት ሆነው። እሱስ ምንድን ነው የሚያሳይሽ ነገር? እሱም እንደዛው አክሽኑ እንደሚወድሽ ነው የሚያሳየው። አዎ፣ ግን መሀል ላይ በተፈጠረው ነገር ያው ያ ነገር እኔም ወደ እሱ ለመመለስ እንደዛ ነገር ይዘኛል። እሱም ያ ነገር መሰለኝ እና ደግሞ ከዛም በኋላ የጀመረው ነገር ይመስለኛል። በግልጽ እኔም አልጠይቀውም። ምንድን ነው የተፈጠረው በመሀላችሁ? መሀል ላይ የተፈጠረው ያው ብዙም ትልቅም ስላልነበር 9ኛ ክፍል ላይ 8ኛ ክፍል ላይ እንደነበር ነው ውዴታችን። 9ኛ ክፍል ላይ አልነበርንም። ከዛ ከከሌ ጋር ምናምን እንደዛ ነው ምናምን እያሉ ሲያናድዱኝ እኔ ሌላ ሰው አፈቀርኩ ማለት ነው። አፈቀርኩ ስል ወድጀው ሳይሆን በልህ የለም። ከዛ ያ ነገር ደግሞ እሱን አናደደው። ግን ወድጀው አልነበረም ልጁን ራሱ ያኛውን። እሺ ከዛ ታውኩኝ፣ ያንንም ታውኩኝ። ሌላ ቦታ ሄድኩ ወደ 10ኛ ክፍል። እሱም ከሚማርበት ሌላ ቦታ ሄድኩኝ። ያም ልጁም ጋር ሲጀመር አልቀጥልም። ኦኬ ምንድነው የምትፈልገው? መርሳት ነው የምፈልገው። ማለት እሱ ጋር እኔ ከሌላ ሰው ጋር እንዴት ደስተኛ እንደመሆን አላውቅም። ከሌላ ሰው ጋር እንዴት ነው ጀመር? ከሌላ ሰው ጋር አሁን እህቴ፣ ቆይ መጀመሪያ ከሌላ ሰው ጋር የሚለውን ሀሳብ አጥፊው ከይመሮሽ። ከሌላ ሰው ጋር ምን አመጣው? መጀመሪያ ከዚህ እኮ አልዳንሽም። ውስጥሽ እኮ የቀረ ነገር አለ። ስለዚህ የኛውን ሳታክሚው ከዚህ ሳትወጪ እንደገና አንቺ እያሳሰበሽ ያለው ገና ከሌላ ሰው ጋር እንዴት እጀምራለሁ ነው። ፍቅር መጀመርና ወይ ፍቅረኛ የመያዝ እቅድ አይኑርሽ። ኔ ትዳር ከሆነ እግዚአብሔር ነው የሚሰጠው። ከዛ ውጭ ፍቅረኛ ባይኖርሽስ? ገና ፍቅረኛ ያለ ፍቅረኛ መኖራቸው
ለትዳሩ ነው እኮ የፈራሁት። ማለት መውደድ አልችልም። አሁን ራሱ መውደድ አልቻልኩም። ትንሽ ጊዜ ካወራውና ያስጠሉኛል። ከዛ እስቲ ሚዩት አድርጊ፣ እስቲ ሚዩት አድርጊ፣ ስልክሽን አስቀምጪና ተረጋጊ። እስቲ ትንፋሽ ውሰጂ። እስቲ አልተረጋጋሽም ነው ራሱ። አሁን እየጀመርሽ ማቆም ይሄ የህፃን ጨዋታ። ምን አለበት ብቻሽን ብትሆኚ የተወሰነ ጊዜ። እስቲ ሲንግልነቱን አጣጥሚ፣ እስቲ ተለማመሽ። አይግልሽም እኮ ለብቻሽ ህይወትን እዩ። እስቲ ወደኋላ ዞር ብለሽ ተመልከች፣ አልፈሽ የመጣሽበትን፣ አሁን ያለሽበትን፣ ከዚ ወደፊት የምትሄጂበትን በደንብ ማጤን ያስፈልገዋል እኮ። ከሌላ ሰው ጋር ደስተኛ ልትሆኚ ያልቻልሽው ምንድን ነው? እሱን ለመርሳት ወይ ደግሞ ዝም ብለሽ ከዚህ ስሜት ውስጥ ልውጣ በሚል ነው እንጂ የእውነት ገብቶሽ ህይወት ገብቶሽ በትክክለኛው ሰዓት አይደለም እንዲህ አይነት ነገር ውስጥ እየገባሽ ያለሽው። ስለዚህ ምንድነው መሆን ያለበት? መጀመሪያ ሁለታችሁ አብራችሁ መሆን የማትችሉ ሰዎች ከሆናችሁ እርግፍ አድርገሽ መተው ማለት አለማውራት ማቆም አይደለም። እሱም ያስታወሱሽን ነገሮች በሙሉ መጀመሪያ ከህይወትሽ አውጪ። እሱን ትውስታ የሚቀሰቅሱብሽን ፌስቡክ ላይ፣ ቲክቶክ ላይ ምናምን ላይ ሚዲያ ላይ ፕሮፋይል ፒክቸሩን ሄደሽ የምታይ ከሆነ ኤቭሪቲንግ ማለት አጥፊና አቅጣጫሽን አስተካኪ። ወደ ሌላ አቅጣጫ ራስሽ ላይ ቢዚ ሁኚ። ማንንም ሰው አታስገቢ ህይወትሽ ውስጥ አሁን እስክትድኝ ድረስ። ይሄ ሰው አንዳንድ ነገሮችን እኮ መርሳት እኮ አይጠበቅብሽም። ማንም መርሳት ሲጀመር የሚረሳ አይምሮ አይደለም ያለን እኮ አይደል? ከናካቴው ስርዝ አድርጎ ዲሌት አድርጎ የሚያጠፋ አይምሮ አይደለም ያለ። መዳን ግን ይችላል። ባለበት ታድኚውና ትውስታ ነው የሚሆነው። ማለት አያምሽም። እሱን ቁጭ ብለሽ ብታወሪው ሌላ ጊዜ ወይም ብታገኙ ስለሱ ብትሰሚው የድሮ ኤክሴ ምናምን ጥሩ ሰው ነበር ምናምን ብለሽ ፈገግ ብለሽ የምታልፊው ነው እንጂ ባሰብሽው ቁጥር ስለሱ የምትጨነቂ ምናምን አይሆንም። ያ ማለት ዳነ ማለት ነው። እዛ ሌቭል ላይ ሲደርስ እንደዛ ማድረግ ላይ አተኩሪ። ሲንግል ሆነሽ እስቲ የተወሰኑ አመታቶችን ለብቻሽ ጸሎት እያደረግሽ ስራ እየሰራሽ ብቻሽን ሆነሽ ከማንም ሰው ጋር ምንም ፍቅር ግንኙነት ሳትገቢ ይህ ራስሽን አክሚ። ጊዜ ስጪው እስኪድን ድረስ። ተግባባ? እሺ። ግን እኮ እኔ እኮ አሁን ማለት ሲንግል ነኝ እኮ ግን አሁን ትዳር ባስብ ምናምን የሚሆን አይመስለኝም። በቃ እሱን ሊወጣልኝ አልቻለም ነው እንጂ እኔ እኮ አሁንም አልፈልግም። ሲጀመርም ሲንግል ላይ አሁን 2 ዓመት ያክላል፣ ግን አልፈልግም። ቼክ ታደርጊዋለሽ። ገብቶሻል? አሁን ከውስጥሽ ሊወጣ ያልቻለው እሱ አካባቢ ነሽ። ፈንጂ የፈነዳበት አካባቢ አንድ ሰው ፈንጂ ፈንድቶ ቢያቆስለው እዛው የፈነዳበት አካባቢ አይድንም። ገብቶሻል? መውጣት አለበት ከዛ አካባቢ። ሰፈር ስቀይር የምትረሻቸው ሰዎች አሉ እኮ። የሰፈር ሰው በጣም ተላምደሽ ጎረቤት ምናምን ማለት ነው። በቃ የምትለያይ ማይመስልሽ፣ ግን ቤት ምናምን ስቀይሪና ሌላ ሰፈር ስትሄጂ በጣም ይከብድሻል። እነዛን ሰዎች እንዴት ነው ምረሳቸው ምናምን ትያለሽ። ግን ቀንን ሲተካ ሁኔታን ሲተካ ሌላ አዲስ ኢንቫይሮንመንት ስለምጃለሽ፣ አዲስ ሰው ስለምጃለሽ። ከዛ የድሮ ሰፈር እንደውም እንደ አዲስ ነው። ሌላ ጊዜ ስትሄጂ አዲስ ሰፈር የመጣሽ ነው ይመስል ትረሻዋለሽ። ስለዚህ ከሱ ኢንቫይሮንመንት ከሱ ክልል ውጭ መጀመሪያ እሱ የሚያደርገውን እያየሽ ነው። እሱ የሚሰራውን ፎቶዎቹን፣ ህይወቱን፣ የሚያንከናውነው ነገር በሙሉ እያየሽ እየሰማሽ ስለሱ እንዴት ሊወጣልሽ ይችላል? የእናት ሞት ይረሳል። እንኳን አንድ ጎረምሳ ቀርቶ የኔ እናት እንዳትሸወጅ። እሺ ተግባባ? መልካም ቀን። እናሲስ ትደውልለታለች። እናሲስ አትሰሙ ምን እባክህ፣ እዚህ አንድ ጠላቢስ የሆነ ልጅ አለ እኮ እዚህ ቲክቶክ ላይ ገብቶ ብሎ ሴቶቹን በቃ ብሎ ሲመክር ነው የሚውለው። አቅም ብሎ በጠረቀው ሄጄ ተይዋራ ላይ መሰለህ አንቺ እኔ ይሄ መልከጥፉ የሆነ ሰው ቆይ ይሄድለታለሁ ብሎ ይመጣል ጣጣ እያለ ከዛ ያጥረገርገኛል። ለሁለት ትሄዱብኛ። እኔ ሆኔ ጨረቃ ላይ እኮ የምቀረው ጓዶች እኔው መርፌ ወጊ ሆኜ መርፌ ወጊው ራሱ ይወጋል። አስቸጋሪ። ይህንን በጭራሽ ልናስተካክለው ልንዋጋው እንችለው። እንዲህ አይነት ትግል ይገጣ የውስጥ አርበኛ የምትሆኑት አብዛኞቻችሁ የውስጥ አርበኛ
የሆነ ጥያቄ ልጠይቅ ፈልጌ ነበር። የሆነ ልጅቷ ዱባይ ላይ ታማ ሐኪም ቤት ናት እና ሰዎቹ አይሸኝም እያሉ ነው ምናምን አለች። 4 ወር ሐኪም ቤት ተኝታለች። ህጋዊ ናት። ሳምባ ግርፍ አላት ልጅቷ ማለት ነው። ከዛ ኢትዮጵያ መግባታችን ካልዳንሽ ምናምን ሳምባ ግርፍ ምን አላት? ሳምባ ግርፍ አለች። ሳምባ ነው ህመሙ። እሺ ከዛ ሴትዮዋ ሐኪም ቤት ወስዳ አስቀመጥና ከዛ በኋላ መታም አልጠየቀችም። ኢትዮጵያ ሸኙ ስታሱም ማሽኛት አንችልም ማለት ካልዳልሽ አውሮፕላን ውስጥ መግባታችን አሉ። እሺ ይመላልስ ያበሽታል እና ምን ይሻላል? መቼ ነው የገባችው ሆስፒታል? 4 ወር ተኝታለች አሉ። ሌበር ነው መደወል ያለባት። ሌበር ማለት ከዛ ይሸኟታል ኢትዮጵያ። ጉዳዩን ትንገራቸው። በአጠቃላይ ይረዷታል። መሄድ ትችላለች። ያው እንደውም እኮ ሳምባ ያለበት እኮ እዚህ ግን አሁን መኖሪያ ፈቃድ ለማሰራት ሲሞክር አንድ ሰው የሚመረመረው የመጀመሪያው ይሄ ጉበትና ሳምባ ነው። ካለበት አይሰጥም። አይዲ ራሱ ማሰራት አይችልም ማለት እዚህ ሲሪየስ ነው ማለት ነው ህመሙ። ወደ ሀገሯ መሄድ ትችላለች፣ ግን ኃላፊነት አለብን ብለው አስበው ሊሆን ስለሚችል ግን ሌበር ትደውልና ጉዳዩን ትንገራቸው። እነሱ ደግሞ ደውለው አሰሪዎቿን ያናግራሉ እኮ በመሀል ይሄ ነገር ይፈታል ማለት ነው። እሺ እሺ ኤብር አመሰግናለሁ። ግን ኤቤ የሚደወል ቁጥር በስንት ነው የሚቅማቴ ቁጥሩ? ይኸው እየጻፉልሽ ነው። 884 ነፃ ስልክ መስመር ነው። 884 እሺ አመሰግናለሁ። መልካም ቀን። አሁን ማለት አሁን ሕክምና ላይ ከሆነች አሁን እዚህ ሀገር ታማችሁ ሊሸኟችሁ አይችሉም። ኢቨን ከሆስፒታል ራሱ አትወጡ፣ አያስወጣችሁም። ኢቨን መታከሚያ እንኳን ባይኖራችሁ አክማዋችሁ ሪፖርት ያደርጋሉ እንጂ ታማችሁ ሆስፒታል ገብታችሁ ኦልሬዲ ሪፖርት ተደርጎ እንደዚህ አይነት ህመም አለባችሁ ምን ሳምባ ብቻ ስለሆነ አይደለም፣ ስብራትም በሉት ውልቃትም በሉት ምንም ዝም ብሎ ያስወጧችሁ። ሰው ህክምናዋን ትከታተል እሷ። አንደኛ ነገር አይ መሄድ እፈልጋለሁ ካለሽ ግን ጉዳዩን ሪፖርት ታርግና የሚሏትን ነገር ትስማ ማለት ነው። ምክንያቱም ሆስፒታል ገብታችሁ ህክምና ኦልሬዲ እየተደረገላችሁ ወጥቼ ሊድ ማለት አትችሉም። እንዴት ነው ትችሉ? መብት እኮ አላችሁ፣ ግን ታማችኋል። ኦልሬዲ ህክምና ላይ ናችሁ። ፕሮቶኮል አለው ማለት ነው። ዝም ብሎ ነገር ዝም ብሎ አይወጣም። ለዛ ነው ያስጠይቃቸዋል። እነሱ ወታች ልጅ ቦታው አደጋ ላይ ወድቅ ነገር ብትሆን ጠይቃሉ እነሱ። ስለዚህ እሷም ዝም ብላ በአንድ ቃል ሊሂድ ስላለች የሆነ የምትሄደው እንትን አለ። ከሳሎን ወደ ጓዳ አይነት ነገር አይደለም ነገሩ፣ ቀላል አይደለም ማለት ነው። እሺ ይኸው ከላይ ያው እኔ ተማረጋለሁ። ምንም አይገባልኝም፣ እንዴት እንደሆነ አላውቅም። በእናትህ ሞክሪያ ይስቶኛው ነው ወይ አንተ ስጠኝና መንበር ልሁን። እኔ ልሰጥሽ ይችላሉ እኮ ግን አሁን ብሰጥሽ እኔ ከላይ ከወጣሁ በኋላ ነው የሚደርስ። አላወኩም ግን እስከ 1500 ተባረጋለሁ። አይገባልኝም፣ ታውቃለህ። ለኮትሽ አይመጣልኝም። ይኸውልሽ አሁን እኔ ብሰጥሽ ምን ይሆናል መሰለሽ? አንቺ እኔ ከላይፍ ስወጣ ነው ለአንቺ የሚገቡ ገብቶሻል። ይሄ ግን ላይቭ ላይ ቀጥታ ከዚህ ወስደሽ መጠቀም ትችላለሽ። ለዛ ያው ቤተሰቦች እየሰጡኝ ነው። በእናትህ ስጡኝና ፎሎም ያርጉኝ። እሺ በእናትህ አሌክስ በእናትህ ልጄ በእናትህ ትንሽ ፎሎም ያርጉኝ። ይኸውልሽ አሁን ቁጭ አድርገን ፎሎ የማስደራረግ ፕሮግራም አይደለም። በእናትህ ስሞትልህ ጊፍት ምስጡኝ። ልጄ አደርሳለሁ። አንተ 50 ዓመቴ ነው። እሺ አደርሳለሁ። እሺ እንደዚህ አትየኝ። ይሄ ፊልተር ነው። አደርሳለሁ። ትንሽ ፎሎ አርጉኝ፣ ጊፍት ስጡኝ። እንደ ሁሌ መንበር እንደሆነ በትላንትና ሁሉ አመለጠኝ። ታውቃለህ። ይኸው እየሰጡሽ ነው እኮ። ተባረኩ ልጆቼ፣ ተባረኩ፣ እደጉ፣ ተመንደጉ። መቤቴ ትጠብቃችሁ፣ ፈጣሪ ጠብቃችሁ። የአሌክስ ፕሮግራም እያመለጠኝ ነው። በአበባ እንኳን መንበር ልሆን በእናታችሁ። እኔ በጣም ነው የምወዱ። ከዛሬ 4 ዓመት በፊት ነው የምከታተለው። ቪዲዮ ላይ ብትገባ ያንተ ቪዲዮ እንጥቅ ነው ያለ።
እሺ ደስ ይላል። አይ አሁን ችግሩ ምንድን ነው መሰለሽ? አሁን አንቺ እንደዚህ ያልሽ አይደል? ያው አበሾች አይደለም ባህላችን ነው። አሁን ሌላም ሰው ይልክና እኔም ይላል እና አቅጣጫችን ተቀይሮ ምን ይሆናል? እድለኛ ነኝ እኔ እድለኛ ነኝ። እኔ እናት ነኝ። አይ እኔ እናት ነኝ። እና ስለሆንኩ ነው። በቃ እሺ ይበቃኛል፣ ይበቃኛል፣ ይበቃኛል። በቃ እደጉ፣ ተባረኩ፣ ባወጣችሁበት ይተካላችሁ። አሌክስዬ እርሜ ስጥ ፈጣሪ፣ በኑሮ ላይ ኑሮ ስጥ፣ በጸጋ ላይ ጸጋን ያብዛል። መልካም ሰው ነው እውነት። እኔ ለአንተ ቃላት የለኝም በእውነት። ቀልዱስ ቀልድ ነው እና እኔ አላቅም። ብቻ ረጅም እርሜ ስጥ፣ የማታ እንጀራ ስጥ። እውነት መቤት የተጠብቀ በጣም ነው የምወድ፣ በጣም ነው የማከብረው ወንድሜ። ልጆች እዚህ ውስጥ ያላችሁ የአሌክስ ቤተሰቦችም አመሰግናለሁ። እመቤቴ ትጠብቃችሁ። በጣም ነው የማመሰግናለሁ። እሺ ወዳቸዋለሁ። በቃ አሌክስ አስወጣኝ። እሺ እሺ በቃ አሁን ነፍ ሰጥቶኛል። በየቀኑ ምንበር ሆናለሁ። በቃ ከዚህ በኋላ በቃ ለወራት ራሱ ምክንያቱም አንድ ኮይን ነው የሚጠይቀው ሰው ለወራት ራሱ ሜምበር መሆን ትችላለሽ። አሁን ከዚህ በኋላ አሁን ጋይስ አሁን አበሾች አይደለን። አሁን አስቸጋሪ ነው። አንተን ማድረግ አለብን። አሁን ሴኩሪቲ መመደብ አለብን። አሁን ሌላም ሰው ይመጣና እንደዚህ ይላል ፕሮግራማችን። ለዛ ነው ማናረገው። ይህንን ገብተው ሀሳባቸውን ለማውራት የሚፈልጉ ሰዎች ብቻ ሪኩዌስት ላኩ። ያው እኔስ የሚላል አያቸዋል። አስቸጋሪ ነው። ለዛ ነው እሺ። ምክንያቱም አሁን ጌም ላይ ምናምን ብኖር ችግር የለውም። ጀስት ሪላክስ ነው የምታደርጉት ኮንትሮል። አሁን ግን ብዙ ሰው ስላለ እስቲ ተባበሩኝ። እንደዚህ ባለማለት እንደው ባለማለት ተባበሩኝ። ይኸው እዚህ ጋር አስቀምጥላችኋለሁ። እኔ አሁን በየቀኑ እኮ ነው ማስቀምጠው። በየቀኑ አሁን ትናንትም፣ ዛሬም፣ ነገም ሁሌም ችግር የለውም። እኔ ሳጥን አስቀምጥላችኋለሁ። ከፍም አደርገዋለሁ። ችግር የለውም። 1000 2000 ላደርገው እችላለሁ። እናንተ እንዳይቃጠል ነው። ካልወሰዳችሁት ይቃጠላል። ዝም ብሎ ያጠፈዋል። አሁንም አሉ ተወስዶ አላለቀም። 365 ኮይን ብቻ ነው እስካሁን የተወሰደው። ውሰዱ። የምታዩ ሰዎች 1600 ሰዎች ታብ ላረገ ነው የሚሰጠው። ትንሽ ታብ አድርጎና ወክ እያረጋችሁ በተለያየ አየር ሁኔታ በተለያየ አየር በተለያየ ሀገር በተለያየ ሰዓት ነው እየተከታተላችሁ የነበረው። ከእናንተ ጋር ማሳለፈው ጊዜ በጣም ውዱ ሰዓት፣ በቢሊየን አልቀይረው ሰዓት ነው። በቢሊየን ብር በትሪሊየን ብር አልቀይረው። በጣም ወዳችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። በሄዳችሁበት እግረ እርጥብ ያርጋችሁ። እናንተ የረገጣችሁበት ቦታ በሙሉ ሳቅ፣ ደስታ ይሁን፣ በረከት ይሁን፣ ሲሳይ ይሁን። አትዘኑ። ሁሌ ሳቅ ቤታችሁ ይግባ። አትታመሙ። ጤና ይስጣችሁ። ያው የነካችሁት ሁሉ ወርቅ ይሁን። የሰራችሁት ሁሉ ይባረክ። ፈልጋችሁ አትጡ። ጠይቃችሁ የሚቀርባችሁ ነገር አይኖር። ፈጣሪ የጠየቃችሁትን ነገር ሁሉ ከክፋት በስተቀር ያሳካላችሁ። በአይምሯችሁ ያለ መልካም ነገር ሁሉ፣ በዙሪያችሁ ያለ ጥሩ ነገር፣ የምትደሰቱበትን ነገር በሙሉ ፈጣሪ ይጠበቅላችሁ። ጤናችሁን ጨምሮ የሰው ፍቅር ይስጣችሁ። በሄዳችሁበት ተወደዱ፣ ተከበሩ፣ ግርማ ሞገስ ይሆናችሁ ፈጣሪ። ረጃጅም ሰዎች ካላችሁ ቁመታችሁ ሰንደቅ ያስቀራል፣ ያስብልላችሁ። አጫጭሮች ካላችሁ ደግሞ እጥረት ራሱ ውበት ነው። እንደውም አጭር ሰዎች ማቹርድ ናቸው ይላል ሳይንሱ። ለማንኛውም ነገ እንገናኛለን። እየመሸ ያለበትም ሀገር የምትኖሩ በደህና ደሩ። እየነጋ ያለበት ሀገር የምትኖሩ መልካም ባይ